ትንሽ ምላት ነገር አለች። ይሄን ሙዚቃ ለነፍሳቸውን ይማረውና ለእናትና አባቴ ነው መጋበዝ እንፈልገውና ግርማ ሞገሴ ነሽ ለኔስ ግርማ ሞገሴ ለኔ ሕይወት ለኔ መኖር ለኔ ፍቅር እስትንፋሴ ማን አለኝ ካንቺ በቀር ማደሪያ ክብሬ እመቤቴ ላመስግን አንቺን ካንጀቴ እምዬ ከጸጋው ጸበልሽ እርጭኝ ፍቅርሽን መርቀሽ ስጪኝ ኑሪልኝ ኑሪልኝ ቀና በይልኝ ለኔ አንቺው ነሽና ወገኔ ወገኔ አንቺ ነሽና ወገኔ ግርማ ሞገሴ ነሽ ለኔስ ግርማ ሞገሴ ነሽ መጠሪያዬም መኖሪያዬም መድመቂያዬም አንቺ እኮ ነሽ እንድኖር በዚህች ዓለም
የ2018 ልዩ አዲስ ታለንት ሾው አዋርድ ወደ እናንተ መድረሱን አሁንም እየቀጠለ ነው የሚገኘው። የተከበራችሁ ተመልካቾቻችን የእናንተ ምርጡ ተወዳዳሪ ማን ነው? በ82 88 ላይ የእናንተ ምርጡ ተወዳዳሪን አሳውቁን። ዳኞች እንዴት ነው ቆይታ? አሪፍ። ያው የመረጥሽው ሙዚቃ በቃ እኔ ቶታሊ ካሰብኩት ወጣ ብሎ ነው እንትን ያልሽው። ደግሞ ፐርፐዙም ዴዲኬት ያረክሽበት መንገድም ደስ ይላል። ከዛን ውጪ እኔ እንደ ዛሬ ፐርፎርማንስ በቃ በጣም ነው ደስ ያለኝ። ፐርፎርማንስ እንደዚህ ሲሆን በጣም ደስ ይለኛል። እያንዳንዱ በቃ ክሊር ሆኖ እያንዳንዱ ሮል መሳሪያው ምኑ ክሊር፣ እንደገና ስፔስ አለው በቃ እንዲህ እንትን የሚል ነገር እና ያንቺን ደግሞ በትክክል አጉልቶ እንደዚህ የሚያወጣ ነገር ነው እና አጠቃላይ እንዲህ ሴትአፕ የተደረገበት መንገድም እያንዳንዱ መሳሪያ መካከል ያለው ሮላቸው ያላቸው ሚና ምናምን ከዘፈኑ ጋር ከአንቻዚዝም ጋር በጣም ነው ደስተኛ የሆንኩትኝ። ደስ ብሎኛል። እንግዲህ ፋይናል ነው ዛሬ። የተለያዩ 3 ምናምን የተለያዩ ዘፈኖች የምትሰሩበት ስለሆነ እንግዲህ በኋላ የምናየው ይሆናል። በተረፈ ግን በጣም ደስ ብሎኛል። ቴንኪዩ በጣም። ይሄ የጋሽ ቴዎድሮስ ሙዚቃ የመረጥሽው በጣም አሪፍ ሙዚቃ ነው። በጣም ምርጥ ሙዚቃ ነው። ከአንቺ ጋር የሚሄድ ሙዚቃ ነው። በአኮስቲክ አርገሽ ነው የተጫወትሽው። ትንሽ ቅር ያለኝ ቦታ ልንገርሽ። በአኮስቲክ አርገሽ ይዘሽው ስትመጪ እነዚህን የመሳሰሉ ኳየሮችን በደንብ መጠቀም ትችይ ነበረ። በደንብ አርገሽ ኳየር ሲባል ሁሌ የምናስበው ሚውዚክን መቀበል ብቻ ነው። አንቺን እየተከተሉ እያንዳንዱ ፍሬዝ እየተከተሉ የሆነችዋን ዳይናሚክስ የሆነ ነገር እየፈጠሩ ቢሄዱ በጣም ሞር ያምራል። አሁንም አያምርም እያልኩኝ አይደለም። ሞር ለእናንተ ስፔሱን ብትሰጥ ሙዚቃውን ከፍ ያደርገዋል ከዚህ በላይ ማለት ነው። ለዚህ በጣም አሪፍ ነው። ዳይናሚክሱ፣ አዘፋፈን ስልትሽ፣ ሜሎዲ በራሱ ስትራክቸር አድርገሽ የርሽበት ሁሉ በጣም አሪፍ ነው። ሁለተኛ አስተያየቴ ድምጽ ሊሚት ለማድረግ ሞክሪ። ለምሳሌ ይሄ ኦርናመንት የምንላቸው ከእያንዳንዱ ማውዝ ስትራክቸር ጋር አይደለም የሚያያዘው። ስንል ከአፍ አከፋፈት፣ ኦ ስንል እያንዳንዱን ያችን ኮንትሮል ማድረግ አለብሽ። ለአባይነሽማ ይሄንን መናገር የለብኝማ because of you are a real musician። ኢንስትሩመንት ትጫወቻለሽ፣ ቮካሊስት ነሽ። ለዚህ እነዚህ ነገሮች ዲቴል ለሚቀጥለው አላረርቶሽ ለመጨረሻ ካለብሽ እነዚህ ነገር ላይ ፎከስ አድርገሽ ስሪ። አላህ ይርዳሽ። ትንሽ ስሜታዊ ነበርሽ አይደል አባይነሽዬ? እኔ ፊል ያረኩት ማለት ነው። ስሜታዊ ሆነሽ እንደነበር ያስታውቃል። ምክንያቱም ስለ አባትና ለእናትሽ አስበሽ ነው እየዘፈንሽ የነበርሽው። እዚህ ጋር የምናያት አባይነሽ ጊታር ይዛ የተለየ አቀራረብ ይዛ ሙዚቃን ጆሮ እያጣጣመ ሙዚቃን ፎሎ እያረገች ባንዱን እንዴት መሆን እንዳለበት ራስሽ ይዘሽ ሙዚቃውን ኮንትሮል እያረግሽ ለመስራት እዚህ ጋር ዛሬ እዚህ ደረጃ ለመብቃትሽ የአባትና የእናትሽ ድጋፍ ነው፣ ሌላ የማንም አይደለም። ሰው እነሱን ዛሬ ማንሳት ግዴታሽ ነው፣ መነሳት ግዴታ ነበረባቸውና ያው በተለይ ሃይ ፒቹ ላይ ስትወጪ እና ትራንዚት ስታረጊ አለ የስሜት እኔ እንደ ስሜታዊ ስለሆንሽ ብዬ ነው ያሰብኩት። አንዳንድ ቅላጼዎች ላይ ይተናነቅሽ ነበር እንጂ ያው ዘፈኑ በነገራችን ላይ በጣም ከባድ ዘፈን ነው የመረጥሽው። ይሄ አልበም በአጠቃላይ ቴዎድሮስ ታደሰ ይሄ አልበም ያኔ የወጣበት ዘመን ብቻ አይደለም፣ አሁንም ዘመን ብቻ አይደለም፣ ገና የሚቀጥለው ጋድ ኖስ ስንት ዘመን ሊደመጥ እንደሚችል ይህ አልበም በነገራችን ላይ ለዚህ ነው የሆነ የትምህርት ደረጃ ያስፈልጋል። ይሄ ሙዚቃ ለመረዳት የምር የሆነ ላይፍ ስታይል ያስፈልጋል። የሆነ ያስተሳሰብ ደረጃ የሆነ ደረጃ ላይ መድረስ አለብሽ ተብሎ የተባለው ለዛ ነው። እና በጣም ዘመን ተሻጋሪ የሚለው ያው በጣም የለመድነው ቋንቋ ስለሆነ ነው እንጂ በጣም ገና ከኛ በኋላ ራሱ እንደ ሬፈረንስ እየተነሳ እንትን የሚል ሙዚቃ ነው፣ የሚጠራ ሙዚቃ ነው። እና በጣም ከባድ ሙዚቃን የመረጥሽው እንደ ራስሽ በራስሽ መንገድ ከራስሽ ለቤተሰብሽ ካለሽ ስሜታዊ ትስስር አንፃር አሳምረሽ ነው የሰራሽው። ገና ሲገባ ባካፕ ቮካሎቹን ሳይ ዛሬ ደስ ይላል። በጣም ተዘጋጅታን የመጣችው ምን ጉድ ነው፣ በደንብ አስበሽበት እንደመጣሽ ገብቶኛል። እና
ልዩ የቅድም እንዳነሳቸው እኔም ትንሽ ቅሬታ የነበረኝ እንግዲህ አኮስቲክ ነው የሙዚቃው ስትራክቸር። አኮስቲክ የሚሆንበት ምክንያት አንደኛ ቮካል ጎልቶ እንዲሰማ ነው። እያንዳንዱ ሙዚቃም ደግሞ የራስ ፓርት ኖሮት ባላንስድ በሆነ መንገድ እንዲሰማ ታስቦ ነው አኮስቲክ የሚደረገው። ሶ ባካፕ ቮካሎቹ እኔ በጣም ሃርመኒ ቮካል ሃርመኒ ጠብቄ ነበረ የሚልበት ፓርት በተለይ በጣም ጠብቄ ነበር። እናቴ ብቻ የሚልበት ብቻ ላይ ሳይሆን ላ ላ ላ የሚልበት ፓርት ላይ በዚህ ጋር በሃርመኒ ከስር እነሱ I was expecting to do something because ይሄ በቃ የቮካል አንዴ እንግዲህ እንዲሆናችሁ ከመጣችሁ አይቀር እንደው አረ በጣም የሚያስጠናና የሚያሰራኮ ሁሉ ብዙ ሰው ነበር። ደክመሽ እዚህ ድረስ መተሽ ይሄንን ፎርሜሽን ይዘሽ ከመጣሽ እነኚህን ባካፕ ቮካሎች በደንብ መጠቀም እንችልና በቃ ይሄ ጎስፕል ብለን የምንለው የዘመናዊው የውጪዎቹ የመዝሙር የሆነ እንዲ ልባችንን ብድግ የሚያደርገን ነገር አለው አይደለ? ያ ኤንጀል ቮይስ ይሄ መላእክታዊ ዝማሬ የሚመስል እየተባለ የሚጠራው ነገር ባካፕ ቮካሎች ሲኖሩ ነው ያንን ነገር የሚያስመስለውና እንደው እሷ ነች በቃ ቺቺ ናቸው እኔ ቅሬታዎች እንጂ ሶ ቢዩቲፉል ደስ ብሎኛል። በቃ የነበረው እዚህ ጋር ቅንብር ሃርመኒ ህብሩ በጣም ደስ የሚል ነው። እንኳን ደስ አለሽ። እንግዲህ እግዚአብሔር ይርዳሽ።